ታሪኩ የሚጀምረው በአሜሪካ ውስጥ በምትገኝ በአንድ ትንሽዬ ሆረስ ኬቭ በተባለች ከተማ ውስጥ ነው። በዚች ከተማ ውስጥ የሚኖሩት ሰዎች አጠቃላይ ብዛት በቁጥር ከአንድ ሺህ አይበልጥም። ምንም እንኳን የከተማው ነዋሪዎች በቁጥር ትንሽ ቢሆኑም ያላቸው የኢኮኖሚ እንቅስቃሴም ዝቅተኛ ቢሆንም ሁሉም ሰው ብሎ ለመናገር በሚያስችል ደረጃ ደስተኛ ናቸው። ይቺ ካፌ ደግሞ ለከተማው ሰዎች ያለቻቸው ብቸኛ መዝናኛ ቦታ ነው። ስራ በሌላቸው ቀን ሁሉም የሚሰበሰቡት በዚህ ካፌ ውስጥ ሲሆን በአካባቢያቸው ላይ ስለሚፈጠሩ ነገሮችም አዳዲስ ዜና እዚሁ ቁጭ ብለው የሚቀባበሉ ይሆናል። ይህ በእንዲህ እንዳለ ይህንን ካፌ በባለቤትነት የምታስተዳድረው ካቲ የተባለች ሴት ነች። ካቲም ለሆርስ ኬቭ ከተማ ልዩ ፍቅር ስላላት ምንም እንኳን የተሻለ ቦታ ሄዳ ሌላ ህይወት መጀመር ብችልም አሁንም ድረስ ግን እዚሁ ካፌዋን ከፍታ እየኖረች ነው። በሌላ በኩል ይቺ ሰላማዊ ከተማ ብዙም ፖሊሶችን አትፈልግም። እንዲያው ችግር ከተፈጠረ ብለው ሁለት ፖሊሶችን ብቻ ይዘው የሚገኙ ሲሆን እነዚህ ፖሊሶችም አንደኛው ጂም፣ ሁለተኛው ደግሞ ማት በመባል ይታወቃሉ። ጂም ማለት ከዚህ በፊት በጣም ብዙ ጀብዶችን የሰራ ከዋናው ከተማ ተላልፎ የመጣ ምርጥ ፖሊስ ነው። በሌላ በኩል ማት ደግሞ ከአለቃው ጂም የሚሰጠውን ትዕዛዞች ወዲያውኑ የሚተገብር ሲሆን ይችንም ከተማ ከወንጀለኞች ነፃ በማድረግ ፍጹም ሰላማዊ አድርገዋታል። አንድ ቀን ላይ እንደተለመደው ውስን የሆኑት የከተማ ነዋሪዎች በካፌ ውስጥ ተቀምጠው ይገኛል። ሰዎቹም በካቲ ካፌ ውስጥ ቁጭ ብለው በነበረ ሰዓት በርካታ ሞተረኞች ወደ ከተማቸው የገቡ ሲሆን ይህም ለእያንዳንዱ ሰው የሚያስጨንቅ ነገር ሆኖባቸዋል። በአሜሪካ ውስጥ ከሚገኙ ጋንግስተሮች መካከል ሞተረኞችን የሚያክላቸው የለም። ፖሊሶች ሳይቀር እነዚህን የሞተረኛ ወንጀለኞች ስለሚፈሯቸው በእነዚህ ሰዎች የተወረረች ከተማ ተመልሳ የማገገሟ ነገር በጣም የሚያጠራጥር ነው። እናም የከተማው ሰዎች አሁን አንድ ነገር ያደርጉናል ብለው እነዚህን ሞተረኞች በሰቀቀን እየተመለከቷቸው የነበረ ሲሆን ይህንን የተመለከተው ከወረበሎቹ መካከል ሾቬል የተባለው ወዲያውኑ ወደ ካፌው ገብቷል። ሾቬልም ወደ ውስጥ እንደገባ ያደረገው ነገር ካቲን ቢራ እንድትሰጠው መጠየቅ ነበረ። ግና ካቲ ለከተማው አዲስ የሆኑ ሰዎችን ከማስተናገዷ በፊት ቅድሚያ ክፍያ ስለምትቀበል ሾቬልን ለማስተናገድ ፈቃደኛ አልሆነችም። ይባስም ብላ የከተማው ሰዎች አሁን ሞትን አልሞተም ብለው እየተጠባበቁ በነበረ ሰዓት ካቲ ወደሷ የመጣው ሾቬልን አናቱን በጠርሙስ ብላለታለች። ጭንቅላቱን የተመታው ሾቬል ደግሞ የመታችው ሴት ሆነች አልሆነች ጉዳዩ አይደለም። ካቲንም እያነሳ ጠረጴዛው ላይ ያጋጨ በሚደበድባት ሰዓት ቀድሞውኑ ሞተረኞቹ ወደዚህ ሲገቡ አይቶ ተጠራጥሯቸው የተከተላቸው ጂም እዚሁ ካፌ በተመሳሳይ ሰዓት ይደርሳል። ጂምና ማቲችን ከተማ ሙሉ በሙሉ የሚጠብቁት እነሱ ስለሆኑ የሚገባውንም የሚወጣውንም እያንዳንዱን ሰው ይከታተላሉ። እናም ከደቂቃዎች በፊት የእነዚህ ሞተረኞች ወደ ከተማው መግባት አጠራጥሮት ስለነበር የሚያደርጉትን እያንዳንዱን እንቅስቃሴያቸውን ሲከታተላቸው ነበር። በሄዱበት ቦታ በሙሉ ሲከተላቸው ቆይቶ በመጨረሻም የካቲን ህይወት ለማዳን ሲል ወደ ውስጥ ገብቷል። በጊዜው ጂም ተሳክቶለት ሞተረኞቹን በመደብደብ ሾቬልንም በቁጥጥር ስር አውሎታል። ይሁንና የዚች ትንሽዬ ከተማ ከንቲባ እነዚህ ሞተረኞች ምን ያህል አደገኛ እንደሆኑ ስለሚያውቅ ለጂም ከነሱ ጋር ባይነካካ የተሻለ እንደሆነ እየነገረው ነው። ጂም ደግሞ በከንቲባው ሐሳብ የሚስማማ አይነት ሰው አይደለም። ከዚህ በፊት በርካታ ማፊያዎችን ለብቻው ተጋፍጦ ያውቃል። እናም በአሁኑ ሰዓት የተያዘው ሾቬልንም ቢሆን አልለቀውም፣ ወደ ከተማ የሚገኘው ትልቁ እስር ቤት ወስዷለሁ በማለት ለከንቲባው እሱን ለማስማማት ባይለፋ መልካም እንደሆነ ይነግረዋል። ይህ በእንዲህ እንዳለ ሾቬል የተያዘባቸው ሞተረኞችም የጂምን ተግባር ተመልክተው ዝም ብለው አልተቀመጡም። ምንም እንኳን በጊዜው አንዳች ቃል ሳይተነፍሱ ወደ መጡበት የተመለሱ የነበረ ቢሆንም ጊዜያቸውን ጠብቀው ግን እጅግ ብዙ ሆነው በመሰባሰብ ወደዚች ትንሽዬ ከተማ መጥተዋል። ወደ ከተማዋም እንደመጡ ያደረጉት የመጀመሪያ ነገር የኤሌክትሪክ ስርጭቶችን ሙሉ በሙሉ ማቋረጥ ነው። አንድ ኤሌክትሪክ ከተቋረጠ ሰዎች ስልክ መደወልም ሆነ እነሱ ላይ መጠቆም አይችሉም። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ % ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ።
ይህ በእንዲህ እንዳለ ወደ ከተማው የሚገቡትን እያንዳንዱ ሰዎች የሚቆጣጠረው ጂም እነዚህ ሞተረኞች በብዛት ወደ ከተማው እንደገቡ ሰምቷል። ከዚህ ቀደም ብሎ ደግሞ የሱ ረዳት የሆነው ማትን ሾቬልን ወደ ከተማ የሚገኘው ዋና እስር ቤት አድርስ ብሎ ልኮት ነበረ። እናም በከተማ ውስጥ ምን እየተፈጠረ እንዳለ የማያውቀው ምስኪኑ ማት ደግሞ እንደተባለው ሾቬልን ይዞት በመኪናው እየሄደ ነበረ። በድንገት ግን መንገዱ ላይ አንድ ሰው ተኝቶ ይጠብቀዋል። ማትም ሰውየው እንደተመለከተው ምናልባት አደጋ የደረሰበት ሰው ሊሆን ይችላል በማለት ወዲያውኑ ከመኪናው ወርዶ ሰውየውን ለማንሳት ይሞክራል። ግና ማት ያላወቀው አንድ ነገር ይሄ ሰው በአደጋ ምክንያት የወደቀ ሰው ሳይሆን ሞተረኞቹ ሾቬል ወደ ፖሊስ ጣቢያ ሄዶ ከመያዙ በፊት እሱን ለማዳን ሲሉ ያደረጉት ሴራ መሆኑ ነው። እናም ቀደም ሲል መሬት ላይ ወድቆ እንደነበር ሲያስመስል የነበረው ሰውዬ ማትን በቁጥጥሩ ስር በማዋል ሾቬልን ከታሰረበት ፈቶ መኪናውን እያሽከረከረ መሄድ ጀምሯል። በሌላ በኩል ሞተረኞቹ ወደ ከተማ መግባታቸውን የሰማው ጂምም ወደ መሃል ከተማ በመውጣት እነሱን እየጠበቃቸው ነበረ። በሚያሳዝን ሁኔታ ግን እሱ እንደሚጠብቀው የመጡት በአንድ አቅጣጫ ብቻ ሳይሆን ቀድሞውኑ በከተማ ውስጥ ተንሰራፍተው ነበርና ዙሪያውን ከበውታል። እናም በዚች ትንሽዬ ከተማ ውስጥ የሚገኙትን ሰላማዊ ሰዎችም በሙሉ እያስጨነቋቸው ነው። ይህ በእንዲህ እንዳለ በአሁኑ ሰዓት ይህንን አደገኛ ቡድን እየመራ የሚገኘው ዲያብሎ የተባለው ሰው ነው። ዲያብሎም የጂምን ታሪክ ከሰማ በኋላ ከጂም ጋር መጣላት አልፈለገም። በምላሹም ለጂም አብረኸኝ የምትሰማ ከሆነ አንተም ማንም አይጎዳህም በማለት ከሱ ጋር እንዲሰራ ጥያቄ አቅርቦለታል። በሚያሳዝን ሁኔታ ግን ጂም ከሌባ ጋር ለመስራት ፈቃደኛ አልሆነም። እናም በዚህ ምክንያት እሱን ጨምሮ እያንዳንዱ የከተማው ሰዎች በእነዚህ ወንበዴዎች ቁጥጥር ስር ውለዋል። እንደሚታወቀው እነዚህ ቡድኖች የገቡበትን ከተማ ያላቸውን ሀብት በሙሉ ሳይዘርፉ ወጥቶ አያውቁም። እናም እንደለመዱት የዚችንም ከተማ ሀብት ለመዝረፍ የከተማው ሰዎች ገንዘባቸውን የሚያጠራቅሙበትን ካዝና የከፈቱት ሲሆን በካዝና ውስጥም የተወሰኑ ገንዘቦችን አግኝተዋል። ይህ በእንዲህ እንዳለ ጂም ምንም ማምጣት እንደማይችል ስለሚያውቅ ገንዘቡን ወስደው እስኪሄዱ እየጠበቃቸው ነበረ። ይሁንና ሌቦቹ ገንዘቡንም ከወሰዱ በኋላ ከዚህ ለመሄድ አልፈለጉም። ለጂምም ይሄ ገንዘብ በጣም ትንሽ ነው፣ የወሰድነው አደጋ ከዚህ የበለጠ የሚያስወጣን ነው በማለት ተጨማሪ ገንዘብ እስካላገኙ ድረስ ይችን ከተማ እንደማይለቁ ተናግረዋል። የዚህን ሰዓትም ጂም ከተማዋ ከዚህ በላይ ገንዘብ እንደሌላትና ከየትም አምጥተው ሊሰጧቸው እንደማይችል ይናገራል። እነ ዲያብሎም ቢሆን ይች ከተማ ከዚህ የበለጠ ገንዘብ እንደሌላት በደንብ ጠንቅቀው ያውቃሉ። የእነሱ ፍላጎት ከነ ጂም ሌላ ተጨማሪ ገንዘብ ማግኘት አይደለም። የእነሱ እቅድ ከተወሰኑ ሰዓታቶች በኋላ ገንዘብ የተሞላ መኪና በዚህ መንገድ እንደሚያልፍ ስለሚያውቁ ያንን መኪና እዚሁ ከተማ ቆይተው መዝረፍ ነው። እናም ያንን መኪና እንደዘረፍን ከተማቹን ለቀን እንሄዳለን በማለት ለጂም እቅዳቸውን ይነግሩታል። ይህንን የሰሙት ጂም እና ማት ደግሞ እነዚህ ሌቦች እንዲህ ባለ ሁኔታ እንዲቀብጡባቸው ለማድረግ አልፈቀዱም። ከነሱ ጋር መልሶ ለመደባደብና ከተማዋን ነፃ ለማውጣት አጋጣሚውን እስኪያገኙ ድረስ ቁጭ ብለው እየተመለከቱ ነው። ከተወሰነ ጥበቃም በኋላ ተሳክቶላቸው ሲጠብቁት የነበረውን አጋጣሚ ያገኙት ሲሆን ወሮ በላዎቹም ሽጉጣቸውን አውጥተው ሲተኩሱ ጂም እና ማት ወደ አንድ ቦታ ገብተው ተደብቀዋል። በጊዜው ጂም እና ማት በመደበቃቸው ምክንያት ሁለት የከተማው ምንም የማያውቁ ንጹሃን ሰዎች ተገለው ነበር። ምንም እንኳን በሆነው ነገር ሁለቱም ቢያዝኑም እነሱ ግን እጃቸውን ከሰጡ ሁሉም መገደላቸው ስለማይቀር ያላቸው ብቸኛ አማራጭ በዚህ ሁኔታ ሰዎቹን ለመፋለም መሞከር ነው። ጂምም አንድ ወንበዴዎቹ የከተማውን ሰዎች መግደላቸው እንዳቆሙ ባረጋገጠ ሰዓት ለማት ገንዘብ ይዞ የሚመጣው መኪና ወደዚህ ከተማ ከመግባቱ በፊት እንዲያስቆማቸው ወደዛ ልኮታል። ከዛም ቀጥሎ እሱ ወደ ከተማው ተመልሶ የሚሆነውን ነገር እየተመለከተ የነበረ ሲሆን ወሮ በላዎቹ መኪናውን ለመዝረፍ ቦታቸውን ይዘው እየጠበቁ መሆኑንም ተመልክቷል። ይህ በእንዲህ እንዳለ መኪናውን ለማስቆም የሄደው ማት በሚያሳዝን ሁኔታ ከሰዎቹ ጋር መገናኘት አልቻለም። እናም እንደተፈጠረ የማያውቁት ገንዘብ የያዙት ሰዎች አሁን ላይ ወደ ከተማው ገብተዋል ማለት ይቻላል። በጊዜው መኪናውን እያሽከረከረ የነበረው ሰው አንድም የከተማው ነዋሪ በመንገድ ላይ ባለማየቱ ትንሽ ተጠራጥሯል። ሌላ ጊዜ የሚጫወቱ ህፃናት እንኳን ከመንገዱ ላይ ይታጡም ነበር። ምናልባትም አንዳች ችግር ሊኖር ይችላል በማለት ባልደረባውን ወርዶ ነገሩን እንዲያጣራ ልኮታል። ይህ በእንዲህ እንዳለ ተዘጋጅተው እየጠበቁ የነበሩት ወሮ በሎች የሹፌሩ ባልደረባ እንደመጣ ወዲያውኑ ይዘውታል። ሰውየውንም እያንገላቱ
ወደ መኪናው ጋር የወሰዱት ሲሆን የመኪናውን ሹፌርና ይህንን ጠባቂ ገንዘቡን የያዘውን መኪና በሩ እንዲከፍቱ እየጠየቋቸው ነው። በሚያሳዝን ሁኔታ ግን ታማኝ የሆኑት ሰራተኞች የመኪናውን በር ከፍቶ ገንዘቡን ከማዘረፍ ይልቅ ሞታቸውን መርጠዋል። ምንም እንኳን ጥበቃዎቹ ቃላቸውን ለመጠበቅ ሲሉ ሕይወታቸውን ቢያጡም እነዚህ ወሮበሎች ግን የመኪናውን በር ፈንጂ በመጠቀም ከፍተውታል። እናም በመጨረሻ ሲጓጉለት የነበረው ገንዘብ በእጃቸው ገብቷል። ታዲያ በዚህም ዲያብሎና ሁሉም ሰዎች እየተደሰቱ ነበር። በተቃራኒው ከመሃላቸው ማሪን የተባለው አንደኛው ሰው ምንም እንኳን የሁሉ ገንዘብ በእጃቸው ማስገባት ቢችሉም በርካታ ሰዎች በመሞታቸው ምክንያት ግን በነገሩ ደስተኛ አልሆነም። ይህ በእንዲህ እንዳለ ዲያብሎ ምንም እንኳን የሚፈልገውን ገንዘብ በእጁ ቢያስገባም ጂምና ማት ከተደበቁበት እስካሁን ሊወጡ ስላልቻለ ትንሽ ስጋት ፈጥሮበታል። እናም ሰዎቹን ሰብስበው ካስቀመጡበት ክፍል በመግባት ካቲን ይዟት የወጣ ሲሆን ካቲ ላይም ሽጉጡን በመደቀን ካሉበት የማይወጡ ከሆነ እንደሚገላት እየዛተ ነው። ይህ በእንዲህ እንዳለ ማት ይህንን እያደረገ የሚገኘው ዲያብሎ ላይ መሳሪያውን ደቅኖ ይገኛል። ለአለቃውም ደውሎ ለመተኮስ ፍቃድ በሚጠይቀው ሰዓት አለቃው ጂም በምንም ተአምር እንዳይተኩስ ነግሮታል። ምናልባት ተኩሰ ሳትከው ማለት ካቲ ትሞታለች፣ ለዚህ ሌላ ዘዴ መጠቀም አለብን በማለት ማትን እንዳይተኩስ ነግሮታል። ይህንን የሰማው ማትም ቀጣዩን ፕላን ለመተግበር ሲል ለዲያብሎ እጁን ሰጥቷል። ታዲያ ይህንን መዘናጋታቸውን የተመለከተው ጂምም አጋጣሚውን በመጠቀም የዚህ ነገር ሁሉ መጀመሪያ የሆነው ሾቬልን ጭንቅላቱን ብሎ ገሎታል። ቀጥሎም አንደኛው መኪና በማፈንዳት እንዲሁ ትኩረታቸውን በድጋሚ ከፋፈለው ሲሆን ከነሱ መካከል የሚገኘው ማሪን የተባለውንም ይዞት ወደ እስር ቤት ወስዶታል። በጊዜው ጂም ማሪን ከዚህ በፊት በውትድርና ህይወት ውስጥ ያለፈ ሰው መሆኑን ስላወቀበት እንዲህ አይነት ቦታ ላይ በመገኘቱ እየወቀሰው ነበር። ማሪንም ቢሆን እኔ ሰዎች እንዲጎዱ አልፈለኩም ነበር፣ አሁንም ቢሆን ስለሞቱት ሰዎች ስል ከነሱ ጋር እየተጣላሁኝ ነው በማለት ለጂም አሁንም ቢሆን ሰብአዊነቱ ከሱ እንዳራቀ ለማስረዳት እየሞከረ ነው። ጂምም ቢሆን የማሪንን እያንዳንዱን ቃላቶች ያመነው ሲሆን በዚህ ሰዓትም ጓደኛው ማት ተይዞ ስለሚገኝ ከጎኑ እንዲቆም ሲል ለማሪን ሽጉጥ ሰጥቶታል። ትዕይንቱ ሲቀየር የወሮበሎቹ መሪ የሆነው ዲያብሎ ወደዚሁ ቦታ መጥቷል። በጊዜውም በዲያብሎና በማሪን መሃል የተኩስ ልውውጥ ተከፍቶ የነበረ ሲሆን በሚያሳዝን ሁኔታም ማሪን በዚህ ጊዜ ህይወቱን አጥቷል። በሌላ በኩል ፖሊስ ጣቢያውን ለማሪን አደራ ሰጥቶት የነበረው ጂም ከተቀሩት ጋር ለመፋለም ወደ ፊት ለፊት መጥቷል። በቦታው ላይም ከመሪያቸው ከዲያብሎ በስተቀር እያንዳንዳቸውን የገደላቸው ሲሆን በሞተር እያመለጠ የነበረው ዲያብሎንም ካቲ ይዛለት በመጣችው ፈረስ እየተከተለ እያስጨነቀው ነው። በጊዜው ዲያብሎ ይሄ ፈረስ መቼም ከኔ ሞተር አይቀድምም በማለት በኩራት እያሽከረከረ ነበር። ግና የብዙ ጊዜ ልምድ ያለው ጂም የሞተሮቹን ጎማዎች በመምታት ዲያብሎን እንዲወድቅ ያደረገው ሲሆን በመጨረሻም አይነኬ ነኝ ብሎ የሚያስበው ዲያብሎን ከእግሩ ስር አድርጎታል። በጊዜው ዲያብሎ ደግሞ ንጹሃንን የመጉዳት ዓላማ የለኝም እባክህ ልቀቀኝ ሲል ጂምን እየተማጸነው ነበር። በሚያሳዝን ሁኔታ ግን ጂም ምንም አይነት ምህረት አላሳየውም። ከዚህ ድርጊት በኋላ የጂም ተግባርና ዝነኝነት በመላው አሜሪካ ውስጥ እየተስፋፋ መጥቷል። እናም ጂም ዝነኛ በሆነ ሰዓት ትንሿን ከተማ ሆርስ ኬቭን ለቆ በመሄድ ፋንታ በዚችው ትንሽዬ ከተማ ከካቲ ጋር ግንኙነት ጀምሮ በደስታ የተሞላ ህይወትን እንደ አዲስ ጀምረዋል።